እንደኔ መዳም ቤት ላላችሁ ለኢቶቼ በቀላሉ ቤት ውስጥ ወጥ ሰርተን እንጀራም ቢሆን ዳቦም ቢሆን ተጠቅመን መብላት እንችላለን። እንደምታዩት ቆንጆ ወጥ ነው የሰራሁት። የፈለጋችሁትን አንድ ሽንኩርት ሁለት ሽንኩርት መጠቀም ትችላላችሁ። እኔ ግን 3 ሽንኩርትን የተጠቀምኩት ስለበሰለ ነውና በደንብ አድርገን እንጠብሳለን። በጣም ቀላል ነው። ምን እንብላ ወጥ የለም ምን የለም ከምንለው ቤት ውስጥ ፍርኖ ዱቄት ሀምሰን ቆንጆ እንጀራ ከፈለጋችሁ ሁለቴ ለቅቅ ያለው ወረድ ስትሉ ታገኙታላችሁ ማለት ነው። እንጀራ እንደሚጋገረው ማለት ነው። እዚህ ጋር ግን እኔ በርበሬ ስላለኝ 1 ማንኪያ በርበሬ ነው ያደረኩት። እናንተ ከፈለጋችሁ ደግሞ ያለ በርበሬ በቲማቲምና በስልስ ቆንጆ ወጥ መስራት ይቻላል ማለት ነው። እና እንጀራ ወጥ ናፈቀኝ ያላችሁ እህቶች ስላላችሁ ማለት ነው። በተለይ በውስጥ መስመር ለምንድን ነው አንቺ የአረብ ሀገር ምግብ ብቻ ይዘሽ ምትመጪ? ለምንድን ነው የኛንም ማታሳይ ብላችሁኛል። ስለዚህ ይውላችሁ ይሄው የኛው በ3 ድንች በ2 ሽንኩርት በ1 ሽንኩርት ቆንጆ ወጥ ሰርተን መብላት እንችላለን፣ ሳናካብድ ማለት ነው። እንዴ ሁሉም ነገር እኮ በእጃችን ነው ያለው ማለት ነው። እንደምታዩት ጥብስ እናደርጋለን። በርበሬ ከሌለም ችግር የለውም። በደንብ አድርገን ነው የምንጠብሰው ማለት ነው። እንደዚህ ያደረገን የራሳችን እንጠብቅ ነው የሚለው። ምን ይበላለው ሁሌ እንደዚህ ነው እያላችሁ በተለይ ያ ውጪ ሲወጣው ተባረኪ ብዙ ነገር እያየን ነው እያስተማርሽ ነው ያላችሁኝ ነው። እኔም አውቄ ሳይሆን ያወኳትንም እንደኔም ላላችሁ ለመዳም ቅመሞች ይጠቅማቸዋል። አትፍሩ ደግሞ እኛ እኮ እየፈራን ነው። ይሸታል እያሉ ነው፣ ቤት ውስጥ ሽታ ምናምን እያሉ ነው። ምን እናርግ ብላችኋል። ራሳችሁን አስከብሩ እንዴ። እና ሸተታ ተብሎ ደግሞ አይበለም እንዴ። ስለዚህ ወጣ ስሉ ደግሞ እናንተ ተጠቀሙበት። ይሄ 1 ቲማቲም ነው ያደረኩት። 2 ቲማቲም 1 ቲማቲም መጠቀም ይቻላል ማለት ነው። ስለዚህ ሞክሩት። በእውነት በጣም ነው የወደድኩት ማለት ነው። እናንተም ትወዱታላችሁ። በጣም ነው ማመሰግናችሁ። አበረታቱኝ እህቶቼ ወንድሞቼ። ደግሞ ቪዲዮ ሼር ሲደረግ እኛ ይሄንን ልንሰራ ነው እንዴ ለምን ሼር የምታደርጉት የምትሉ ወንድሞቼ ማለት ነው። እናንተ ባትሰሩም እኔን አበረታቱኝ፣ እህታችሁን እኔን አበረታቱኝ እና ችግር የለውም አበረታቱኝ። እናንተም ሼር አድርጉ ለሌሎች እና ትንሽ ቪዲዮ ቫይራል እንዲወጣ አድርጉኝ ማለት ነው። እና እኔ የተጠቀምኩት የቲማቲም ስልስ ነው የተጠቀምኩት። የቲማቲም ተጠቅሜ ያለው እንደምታዩት ቆንጆ ይኸው ድንቹን አጥቤ በዚህ መልኩ አዘጋጅቻለሁ። 4 ድንች 5 3 የፈለጋችሁትን መጠን ማዘጋጀት ትችላላችሁ። ይኸው እንደዚህ አድርጌ ለ2 ቀን ለ3 ቀን ፍሪጅ ውስጥ ምንም አይሆንም፣ አይበላሽም። ፍሪጅ ውስጥ ማስቀመጥ እንችላለን። እንደዚህ አድርገን እንጠብሳለን ማለት ነው። ሌሎች ደግሞ ውሃን ከልሶ ውሃ ሲፈላ ነው ድንቹን የሚጨምሩት። እኔ ግን አንድ ላይ እንደዚህ ደቂቃ እየሰጠው ይጠብሳለሁ ማለት ነው። አንድ ላይ አያችሁ። እና አትፍሩ። እነሱ ልማዳቸው ነው። ቤቱ ሸተተ። በተለይ የኛ አሁን ሽንኩርት ራሱ ከትፋችሁ ሲጠብሱ ቤቱላ ነው የሚሸተው። ስለዚህ ምን እናርጉ? እሺ መቼም ሳንበላ አንሰራምና ራሳችሁን አስከብሩ። ብዙም በርበሬ ካልተጠቀማችሁ ብዙም አይሸትም። ግን በርበሬ የኛን በርበሬ ስንጠቀም ቤቱላ ነው የሚሸተው። ግን ቢሆንም ግዴታ ነው። አትፍሩ፣ አስለምዱት። አንዳንዶቹ ደግሞ ማስለመድ ፈርታችሁ በቃ ቢቆጡንስ እያላችሁ የምትፈሩት ኢቶቻችን አላችሁ። ይሁድ ዕለትም እንደዛ
ያልሹ ሂቴ አትፍሬ አስለምጂ። ውሃን ካለስኩት በዚህ ልክ ለምን እየበሰለው ይመጣል። በርበሬ ሳይበዛ ምን ሳይል እንደዚህ ለመብላት ምቹ የሆነው በጣም ቆንጆ ወጥ ሰራው። እንግዲህ ራሳችሁ ነው ያስከብሩ። እዚህ ጋር ቅመማ ቅመሞች አለ፣ ከሌለም ችግር የለም። ጨው፣ ነጭ ሽንኩርት ማድረግ ይቻላል። እኔ ነጭ ሽንኩርት፣ ጨው፣ ባራት ያለን ጥቁር አዝሙድ እንደዚህ ያለውን ግዝ ምንድነው ሮዝሜሪ የደረቀው የተፈጨ አለ። እሱን ሁላ ነው ማጂ መረቅ እና ጨምራለሁ። ማጂ መረቅ ከሌላችሁ ቅመሞች ከሌላችሁ የለንም አትበሉ። ነጭ ሽንኩርት በጅንጅብል ማለት ነው። እኔ ነጭ ሽንኩርትና ጅንጅብል አንድ ላይ ነው ያደረኩት። ይሄ ይመስላል። ገና አልበሰለም፣ እንጠብቃለን። ትንሽ ሲበስል ነው የጨመርኩት። አያቸው ይህንን የመሰለው እንጀራ በቃ ይህንን የመሰለው እንጀራ በዚህ መልክ እየጋገርኩ ነው። እንዴ እንጀራ የለንም የት እናገኛለን? ወጥ አማረኝ፣ እንጀራ አማረኝ። አረ በእጃችን ነው ያለው ሁሉም ነገር። ማናቸውም ቤት ዱቄት አይጠፋም፣ ምናልባት አንዳንድ ቤት በስተቀር ማለት ነው። እና ሁሉም ነገር ቀላል ነው። ሼር አላረጋችሁም፣ ላይክ አላረጋችሁም። ለምንድን ነው ሼር ላይክ አድርጉ። በጣም ወዳቻለሁ። ይሄው እንደዚህ እየበሰለ ነው፣ ትንትክትክ እያለ ነው። እና ውዶች አመሰግናለሁ። የወንድሞቻችንን ሞክሩት፣ ችግር የለውም እኮ ያው በስሏል። እንደምታዩት በዚህ መልኩ በስሏል። ውሃን መጥቷል። እኔ ውሃ እንደዚህ ሲኖር በጣም ነው ደስ የሚለኝ እና በዚህ መልኩ አዘጋጅቻለሁ። በጣም ወዳቻለሁ። ከወደዳችሁ ላይክ፣ ሼር፣ ኮሜንት አድርጉኝ። ወዳቻለሁ። ባይ። አመሰግናችኋለሁ።